የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ በቪታሊቲ ስታዲየም መድፈኞቹ ወሳኝ የሆነውን 3 ነጥብ ማሳካት ችለዋል። በበርንማውዝ ስታዲየም አርሰናል 2 ተቆጥረውበትም ቢሆን ወሳኝ የሆነውን 3 ነጥብ ይዞ ተመልሷል። 3-2 ሙሉ ጨዋታው ማሸነፍ ችሏል። አምና ቢሆን እነዚህ አይነት ጨዋታዎችን ይሸነፍ ነበር። የዘንድሮ አርሰናል ታዲያ በምን ይለያል ካላችሁኝ ሴንት ጄምስ ፓርክ ላይ ሄዶ 3 ነጥቦችን መውሰድ፣ ቪታሊቲ ላይ ሄዶ 3 ነጥቦችን መውሰድ መቻሉ ነው። ይህ ደግሞ በአእምሮ ብስለቱ ረገድ ዘንድሮ የአርሰናል ስብስብ የተለየ ያደርገዋል። ዲክላን ራይስ የመድፈኞቹ ቁልፍ ተጫዋች ነው። 105 ሚሊዮን ፓውንዱን እንደ ቀልድ የተከፈለ እንዲመስል አድርጎታል። የገብርኤል ማጋሌስ በራሱ የመጀመሪያው ጎል እንዲቆጠር ስህተቱ የሚታወስ ነበር። ወደፊት ሄዶ ደግሞ ያስቆጠረውን ጎል በ5 ደቂቃ ከ52 ሰከንዶች የተደረገ ነው። በአጠቃላይ ሁሉ ነገር የነበሩት ጨዋታ ነው። ማጥቃት፣ መከላከል፣ በፍጥነት ጨዋታ ራሱ በጣም አስደናቂ ጨዋታ ነበር። መድፈኞቹ ግን በዚህ ጨዋታ ላይ ወሳኝ የሆነው 3 ነጥብ መውሰዳቸው በእንግሊዝ ፕሪሚየር ሊግ ላይ በ6 ነጥብ ፕሪሚየር ሊጉ እንዲመሩ አድርጎታል። ነገ ቸልሲ ከማንቸስተር ሲቲ እስከሚጫወት ድረስ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 7 ነጥብ ሆኗል። ወዳጆቻችን ይህ የያ ስፖርት ነው። አርሰናል ዘንድሮ የተለየ ስብስብ፣ የተለየ ስኳድ፣ የተለየ ጥንካሬ እንዳለው ከጨዋታ ወደ ጨዋታ እያሳየን ይገኛል። ዛሬ አርሰናል ቡካዮ ሳካና ሊያንድሮ ትሮሳርድን አሳርፈው ነው የመጣው። ነገር ግን ወሳኝ የሆነውን 3 ነጥብ ማሳካት ችሏል። ብዙዎቻችን እንግዲህ በተለይ ዲክላን ራይስ ከስኳዱ ጋር ወይም ከስብስቡ ጋር አብሮ ሂዶ ነበር፣ ነገር ግን ይጫወታል ወይስ አይኖርም የሚል ውዝግብ ነበር። ነገር ግን በመጨረሻ ማይክል አርቴታ አሰልፎታል። ማሰለፍ ብቻ አይደለም፣ በጨዋታው ላይ ወሳኝ የሆኑትን 2 ጎሎችን አስቆጥሯል። አርሰናል እንደ ቡድን ያሉበትን ችግሮች መፍትሄ ለማምጣት አንዱ መስራት የሚጠበቅበት ጎሎችን ከተለያዩ ተጫዋቾች ማግኘት ነው። ታዲያ በዚህ ጨዋታ ላይ ያደረጉት ይህንን ነው። አርሰናል በእንግሊዝ ፕሪሚየር ሊግ ብዙ ጊዜ ቀድሞ ተቆጥሮበት ሲመራ በዘንድሮ የውድድር ዓመት አላየንም ነበር። በዚህ ጨዋታ ታዲያ አርሰናል በራሱ ስህተት በተለይ ገብርኤል በፈጠረው ስህተትን ተከትሎ አርሰናል ራሱ እንግዲህ ቫኒልሰን ነው ያስቆጠረው። ገና በ10ኛው ደቂቃ ነበር። ገብርኤል ታዲያ ከስህተቱ ተመልሶ በተቃራኒ ቡድን ላይ እንዲያስቆጠረ በተለይ ኖኒ ማዱዌኬ ድሪብሎች መፍትሄ ሲያመጡ ታይቷል። ማዱዌኬ ከሳካ በልዩነት የተለያዩ አይነት ተጫዋቾች መሆናቸውን ያሳየበት ጨዋታ ነበር። በአጠቃላይ እንደ ቡድን አርሰናል አንዳቻ የመጀመሪያው አጋማሽ ተጠናቀቀ። በሁለተኛው አጋማሽ የዲክላን ራይስ የ54ኛው ደቂቃ ጎል እንዲሁም ደግሞ ከ19 ደቂቃዎች ልዩነት ሁለተኛውን ጎል አስቆጠረ። በበርንማውዝ ላይ 2 ጎሎችን ማስቆጠር የቻለበት ጨዋታ ነበር። እንግዲህ በርንማውዞች 3-1 በኋላ 1 ጎል አስቆጥረው የመጨረሻዎቹን 15 ደቂቃ አርሰናል ላይ እንዲጨነቁ ያደረጉበት ነበር። አርሰናል የዚህ ጨዋታ ምን ይገርማል ካላችሁኝ መድፈኞቹ ዘንድሮ ለዋንጫ ያመረሩ ይመስላል። የኤክስጂ ልዩነታቸውን ስታዩት አርሰናል 1.2 ኤክስጂ ነው የፈጠረው፣ እንዲሁም ደግሞ በርንማውዝ 1.3 ተቀራራቢ ኤክስጂ ነበር። ነገር ግን አርሰናል የተሻሉ ጎሎችን የተሻሉ እድሎችን መፍጠር ችሏል። 5 ኦን ታርጌት ሙከራዎች አድርገው 57% ጨዋታውን ለመቆጣጠር ሙከራቸውን አድርገው ውጤታማ ሆነዋል። አርሰናል እንግዲህ ይህንን ጨዋታ ማሸነፉን ተከትሎ ተከታታይ 5 ድሎችን አስመዝግበዋል። ከቪላው የ2-1 ሽንፈት በኋላ ወልቭስን 2-1 ያሸነፉበት፣ ኤቨርተንን 1-0፣ ብራይተንን 2-1፣ ቪላን 4-1 እንዲሁም ደግሞ በርንማውዝን ከሜዳቸው ውጭ 3-2 ማሸነፍ ችለዋል። የማይክል አርቴታ ልጆች በውድድር ዓመቱ ያጋጠማቸውን ችግሮች እያለፉ እዚህ ደርሰዋል። 20ኛ የእንግሊዝ ፕሪሚየር ሊግ ሳምንታትን ቀጣይ 18 ሳምንታት ብዙ የሚነግሩን ነገሮች ብዙ ጨዋታዎች እናያለን። ታዲያ ቀጣዩ የአርሰናል በዚህ ወር የሚያደርጉት የጨዋታ ብዛት 8 ይቀራል። 1 ጨዋታ ጋር ነው የተጫወቱት። ታዲያ ቀጣዮቹ 8 ጨዋታዎች ውስጥ እንግዲህ የሚጠበቀው የሊቨርፑል፣ ኖቲንጋም ፎረስት፣ ማንቸስተር ዩናይትድ እያለ የሚቀጥሉ ጨዋታዎች ይኖራሉ። ስለ ዲክላን ራይስ ማውራት የሚጠበቅብን ጊዜው አሁን ነው። በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ 2 ጎሎችን አስቆጥሯል። የምታስታውሱት አምና አውሮፓ ቻምፒዮንስ ሊግ ላይ እነዛ አስደማሚ 2 ቅጣት ምቶች አስደማሚ ብቃቱ ነበሩ። መድፈኞቹ የዚህን ተጫዋች ኮንትራት ማደስ የሚፈልጉት አርሰናል እንዲሁም ደግሞ ማይክል አርቴታ ከጨዋታው መጠናቀቅ በኋላ እንደተናገረው የዲክላን ራይስ ብቃት እስከየት ድረስ ማደግ እንዳለበት አሁንም አናቅም ብሏል። በየጊዜው የተለየ ብቃቱን በየጊዜው የተለየ ፐርፎርማንሱን እያሳየን እንደቀጠለ ነው። የዲክላን ራይስና ዙቢሜንዲ ጥምረት ቶማስ ፓርቴን
አስረስቷል። ታዲያ ወሳኝ የሆኑትን 2 ጎሎች ያስቆጠረበት መንገድ ያስቆጠረበት ታክቲክና ቴክኒክ በጣም አስገራሚ ነበር። ቡድኑ አርሰናል በአጠቃላይ ኳስን ከኋላ መስርቶ በሚገባ መጫወትና ጎሎችን ማስቆጠር እንደሚችል እንግዲህ በጥሩ ሁኔታ ያሳየ ብቃት ነው ብዬ አስባለሁ። አርሰናል ይህ እንግዲህ በተለያዩ አጥቂዎች የሚጀምረው ጨዋታዎችን በተለያዩ አጥቂዎች ብቻ ሳይሆን በተለያዩ ተጫዋቾች ፐርፎርም እንዲያደርጉ ያደረገበት እንዲሁም በጨዋታው አጋማሽ ላይ ቅያሬዎችን ያደረገበት ሳካ፣ ሊያንድሮ ትሮሳርድ እና ሄሱስን መቀየሩ የተለያዩ አጥቂዎች የተለያዩ ውጤቶችን የተለያዩ እድሎችን መፍጠር እንደሚችሉ የታየበት ነበር። ቡካዮ ሳካ ለሶስተኛው ጎል መገኘት የሱ እድል መፍጠር ያስፈልገው ነበር። በሚገባ እድሉን መፍጠር ችሏል። አጠቃላይ አርሰናሎች አጨራረሳቸውን እንግዲህም ደግሞ በተለይ ማዱዌኬ አጨራረስ ብቻ ነው እንጂ የዚህ ስብስብ ቁልፍ ተጫዋች ሆኗል። ገብርኤል ማርቲኔሊ ዛሬ የተለየ ነገር ሲሞክር አላየንም። ቪክቶር ዮኬሬስ የጨዋታው እንግዲህ ስለ ዮኬሬስና ሄሱስ በሚገባ ማውራት ያለብን ይመስለኛል ወዳጆቻችን። ምክንያቱም ዮኬሬስ እድሎችን እንዲሁም ደግሞ ቡድኖችን ለጥጦ መቆየት ላይ ጥሩ የሚባል ነው። አርሰናል ዮኬሬስ ከወጣ በኋላ ግን በፍጥነት ጎሎች ይቆጠሩባቸዋል። ወደ ጨዋታ መመለስ በጣም ያስቸግራቸዋል። ምክንያቱም ለዮኬሬስ 2 ወይም 3 የመሃል ተከላካዮችን ስለሚመደቡለት ስፔሶችን በመፍጠሩ ረገድ በጣም የተሳካለት ሆኗል። አርሰናል ደግሞ ከነዚህ ስፔሶች የተሻለ ውጤታማ ሲሆን ይታያል። ነገር ግን ዮኬሬስም ቢሆን አሁንም ማሻሻል የሚጠበቅበት ያጫወት ሂደቶች እንዳሉ በግልጽ ይታያል። በተለይ ስፔሶችን ከግብ ጠባቂ ጋር ዮኬሬስን ማገናኘት ለምን የአርሰናል የአማካይ ክፍል አልቻለም የሚለው ግን ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። የቡካዮ ሳካና የማዱዌኬን አይነት አርሰናል ሌግዠሪ አለው። ሲፈልግ በቡካዮ ሳካ ሳይፈልግ ደግሞ በማዱዌኬ ተርፍትን በሚገባ ነው የፈተኑት። ማዱዌኬ በጨዋታው 2-3 በሚገባ አልፎታል። በተለይ አቻ ያደረገችውን የገብርኤልን ኳስ ማለት ነው ዲክላን ራይስ አሻማ ፔትሮቪች አወጣ። በሚገባ ነው ድሪብል አድርጎ አልፎ በድንቅ ሁኔታ ያቃበለው። በሚገርም ሁኔታ ደግሞ መጀመሪያ ዙቢሜንዲ ሊሞክር ነበር። ከዛ ማርቲኔሊ፣ በመጨረሻ ግን በአስገራሚ ሁኔታ ገብርኤል አስቆጠረ። ገብርኤል እንግዲህ የራሱን ስህተት የሻረበት ኳስ ነበር። የአምናውን የማንቸስተር ዩናይትድ ጨዋታ የሚያስታውስ ነበር። ዩናይትድም ጨዋታም ላይ ስህተቶችን ፈጥሮ ጎሎች ተቆጥረውበት ነበር። አርሰናል ታዲያ በድጋሚ ዩናይትድ ላይ አስቆጥሮ ነበር በዛ ጨዋታ የምታስታውሱት ከሆነ። እንግዲህ ኦዴጋርድን ማይክል አርቴታ ኢየሱስ ከገባ በኋላ አርሰናል ብልጫ ሲወሰድበት ባለፈው ከቪላው ጨዋታም ትምህርት የወሰደው ኦዴጋርድን በሚኬል ሞሪኖ መቀየር ነው። ሚኬል ሞሪኖ በ10 ቁጥር ቦታ ላይ ሲሆን መፋለም ይችላል። እንዲሁም እድሎችን ለመፍጠር ሳይሆን ፕረስ በማድረጉ ረገድ ጥሩ የሆነ ኦዴጋርድን የሚተካ ተጫዋች ስለሆነ በሚገባ ማይክል አርቴታ ያንን አድርገዋል። በዛ በኩል ደግሞ አርሰናል ውጤታማ መሆኑና ውጤቱን እንዲያስጠብቅ በሚገባ አግዞታል ብዬ አስባለሁ። እንግዲህ ገብርኤል እንደዚህ አይነት ስህተቶችን ይሰራል ወይ? አዎ ይሰራል። እንግዲህ ገብርኤልን ስናውቀው ባለፉት ዓመታቶች፣ ነገር ግን እነዚህ ስህተቶች በሚገባ እንደቀነሳቸው በአርሰናል ስብስብ ውስጥ ምርጡ ተጫዋች አንዱ ገብርኤልና እንዲሁም ደግሞ የዘንድሮ ውድድር ዓመት ዲክላን ራይስ ናቸው የምንለው በዚህ አስደናቂ ብቃት ነው። ታዲያ ገብርኤል ወሳኝ የሆኑትን የኒውካስትሉ ጨዋታ እንደዚሁ ወልትመድ አምልጦት ነበር። በዚህኛው ጨዋታ ላይ እንዲሁም ደግሞ ኢቫንዲሰን ጋር ግልጽ እድልን ሰጥቶታል። ነገር ግን የ28 ዓመቱ የመሃል ተከላካይ በአርሰናል ቤት 20ኛ የእንግሊዝ ፕሪሚየር ሊግ ጎሉን ማስቆጠር ችሏል። ታዲያ አርሰናል መድፈኞቹ ከተጫዋቹ ጎን የቆሙበት መንገድ በጣም አስደሳች ነበር። ይህ እንደ ቡድን መድፈኞቹ ራሳቸውን ማሻሻል የሚጠበቅባቸው ተጫዋቾች ስህተቶችን ሲሰሩም ከስህተቶቹ መመለስ የሚችል አርሰናል ዘንድሮ ምን ይለየዋል ካላችሁኝ ጎል ቢቆጠርበት በእያንዳንዱ አይነት የአእምሮ ዝግጁነቱ በጣም የተለየ ቡድን እንደሆነ እያሳየ ይገኛል። ቲምበር እንግዲህ ጥሩ ፐርፎርማንስን አሳይቷል። ሳሊባም ሌሎችም መነሳት የሚጠበቅባቸው ዴቪድ ራያንን ጨምሮ። ነገር ግን የአማካይ መስመሩ በተለይ ዙቢሜንዲ ጥሩ ብቃቱን በተለይ ከዲክላን ራይስ ጋር ያሉት ጥምረት ጥሩ የሚባል ነው። አርሰናል በአማካይ መስመሩ መቆጣጠር አቅቶት ነበር። እንግዲህ እዚህ ጋር መታየት የሚጠበቅበት ነው። ኤዜ ዛሬም የጨዋታ ጊዜን አላገኘም። ከዛ ውጭ አርሰናል የተቀያሪ ቤንቹ ላይ ኦቨሮች ነበሩ። አንዱ እንግዲህ ሃቨርትዝን ይዞ አልመጣም አርሰናል። ይህ ደግሞ እንግዲህ ለሃቨርትዝ ቅድሚያ እረፍትን በመስጠት የሚያደርገው ነው። እንግዲህ ሃቨርትዝ በፖርቶስማውዙ ጨዋታ የመሰለፍ ዕድል ይኖረዋል ከሊቨርፑሉ ጨዋታ ማለት ነው በኋላ ማለት ነው። አርሰናል በአጠቃላይ ጥሩ እድልን ጥሩ ያጫወት ሂደትን ተጠቅመዋል። በተለይ ግራ መስመሩ ዛሬ ደካማ ነበር። ካላፊዮሪ ሲኖር የግራ መስመሩና ካላፊዮሪ ሳይኖር በጣም በልዩነት መታየት ይችላል። ኢንካፔ በመከላከሉ ረገድ የተዋጣለት ነው። በማጥቃቱ ረገድ ግን ካላፊዮሪን አርሰናል የናፈቀ ይመስላል። ምን አይነት ጉዳት እንዳጋጠመውና ከጉዳቱ መቼ እንደሚያገግም እስካሁን ድረስ መረጃዎች የሉም። አርሰናል እንግዲህ ከቻለ በዚህ የጥር ዙር መስኮት እንደምለው ማይክል አርቴታ በኖርጋርድ ላይ እምነት የለውም። ስለዚህ ምንም ማድረግ አይጠበቅበትም። እዛ ቦታ ላይ እምነት የሚጥልበትን የአማካይ መስመር ተጫዋች ሽፋን የሚሰጥ ተጫዋች የዲክላን ራይስን
ማስፈረም ቢችሉ በጣም ውጤታማ ሆነው የእንግሊዝ ፕሪሚየር ሊግ እና ሌሎች ዋንጫዎችን ማሸነፍ የሚችሉበት እድል ይኖራል። ታዲያ እዚህ ላይ ነው በቃ አርሰናል ትልቁን ችግር መቅረፍ የሚጠበቅበት ብዬ አስባለሁ። ዲክላን ራይስ በሳምንቱ አጋማሽ ማረፉ በዚህ ጨዋታ ላይ ባደረገው ፐርፎርማንስ በግልጽ የሚታይ ሆኖ የሚሄድ ነው። በአጠቃላይ መድፈኞቹ ወሳኝ ሆነው 3 ነጥብ ወስደዋል። 48 ነጥብ ላይ ደርሰዋል። 26 የጎል ክፍያዎች ኖሯቸዋል። እንግዲህ አርሰናል በውድድር ዓመቱ 18 ጨዋታዎች የአውሮፓ ቻምፒዮንስ ሊግ ጨዋታዎች እንዲሁም ደግሞ የካራባኦ ካፕና የኤፍኤ ካፕ ጨዋታዎች የሚጠብቁት ይሆናል። ስብስቡ ከጉዳት ካገገመ ሁሌም ጠንካራው ውጤታማ ሆኖ እንደቀጠለ ነው። ዛሬም ንዋነሪ ኦቨር ቤንች ላይ እንደነበር የምታስታውሱ ነው። ስለዚህ እንደ ቡድን ማይክል አርቴታ ከፊቱ ያለውን እንደ ሊቨርፑል አይነት ጨዋታዎችን ደግሞ ማሸነፍ ሲችል እንግዲህ ይህንን ተከታታይ ድላቸውን በማንቸስተር ሲቲ ላይ ጫና የሚፈጥሩ ይሆናል። ያንን አጋጣሚ ደግሞ በሚገባም መጠቀም የሚያስፈልግ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።